ሰላም የተወደዳችሁ የእኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከአንድ ሳምንት በኋላ መጥቻለሁ። የጠፋሁት አካውንት የታግዶብኝ ነው። እኔ የምለቀውን ቪዲዮ ሁላችሁም ታያላችሁ። ምን እንደምለቅ አላቅም። ማነሽ ማነክ ብቻ ባላቅም፣ ለምን ሪፖርት እንደምታደርጉብኝ ባላቅም ታግዶብኝ ነበረ፣ ግን ተለቆልኛል። እንዴት ናችሁ? ደህና ናችሁ ወይ? የምንወዳቸው ሁለት ካፕሎች ይቅርታ ካፕሎች ካፕል የሚለውን አውጥቻለሁ ከአንድ ቤቴ ባልና ሚስቶች እንግዲህ ከአንድ ሳምንት በኋላ ዛሬ ይዣቸው መጥቻለሁ። እኔ ነኝ ይዣቸው የመጣሁት፣ እስከ ዛሬ አልመጡም አሉ። እናም እንግዲህ የምንወዳቸው ሁለት ጥንዶች ሰሞኑን ደስ የሚሉም ደስ የማይል ነገርም አይቻለሁ። በተለይ በቲክቶክ ላይ አንድ በጣም የገረመኝ ቪዲዮ ሪከርድ ተደርጎ ሸር ተደርጎ አይቻለሁ እና በጣም እየገረመኝ ነው። ከዛ በፊት ግን ያው ሀይሚ የገጠማትን ነገር ሁላችንም አይተናል። በነገራችን ላይ የጨጓራ በሽታ ብዙም አይካበድም፣ ብዙም እንደ ችግር የለውም ተብሎ እንደ ግዴለሽ የሚሆን ነገር አይደለም። ሁሉም ነገር በጊዜውና በወቅቱ መሆን አለበት። እኛ ሲጀመር ለሰከንድ ለምንተነፍሳት ራሱ በፈጣሪ ዘንድ በፈጣሪ ኃይልና ትእዛዝ መሆኑን እንዘነገዋለን። እኛ ብዙ እናስባለን፣ እንጨነቃለን። ይህን አድርገን ይህን ሆነን እንደዛ አድርገን ምናምን እንላለን። ግን ዛሬ እንሙት ነገ እንሙት አናቅምና ባገኛችኋት ሰከንድ ሁሉ ለሰው ለሆነ ሰው ሁሉ መልካምነታችሁን በማሳየት መልካም በማድረግ ጊዜያችሁን በቃ ታይማችሁን አሳልፉ ነው ምለው። ሀይሚ እንግዲህ ነገሩ ከተፈጠረ ቆይቷል። የሚሰማ ስሜት አለ፣ ግን ኢትሶኬ ምንም አይደለም ምናምን እያለች ችላ እያለች የተፈጠረውን ሁላችሁ ማየታችኋል። ሆስፒታል እስከ መግባት ድረስ ደርሳለች። ግን ይሄን ማድረግ የለብሽም። ከዛ በተረፈ አንድ ቪዲዮ አይቻለሁ፣ እስከ ህይወት ማለፍ ያደርሳል ምናምን የሚል ቪዲዮ አይቻለሁ። ይሄ ትክክል አይደለም። ማንበብ ትችላላችሁ የተማራችሁን ከሆናችሁ። የጨጓራ በሽታ የሚመጣው በንዴት በብስጭት ከመጠን በላይ መጨነቅ፣ ይሄ አጓጉል ነገሮችን መጠጣት፣ ሱሶች ምናምን፣ ይሄ ጨጓራ ነክ ነገሮች እዛ ላይ የሚጎዱ ነገሮችን በአጠቃላይ ማድረግ ነው። ወደ ሀይሚ ስወስድላቸው ሀይሚ ብዙ ጊዜ የሚሰሩት የኦንላይን ቢዝነስ ስለሆነ ያን የተሰጣትን ካራክተር ለማንጣት ትጨነቃለች፣ ታስባለች። የሆነ ነገር ሰርታ ወይም የሆነ ነገር ሲሏት ትንሽዬ ብዙ 100,000 ሰው እየወደዳት ከ100,000 ሰው አንድ ሰው ካስቀየማት በዛ ትናደዳለች፣ ትበሳጫለች። ብዙ ጊዜ አያታለሁና በዚህ ነገር ነው የሚመጣው። ግን ያን ያህል የሚካበድ አይደለም። ቴኬር ከተደረገ ምንም ማለት ሁላችንም የጨጓራ በሽታ አለብን ለማለት ወዳለሁ። ከዛ በተረፈ ትናንትና በተለቀቀው ቪዲዮ ላይ አንድ ነገር ልበልና ወደ ቲክቶክ ሪከርድ ስለተደረገው ቪዲዮ ማውራት እፈልጋለሁ። ትናንትና በተለቀቀው ቪዲዮ ላይ ሀይሚ ትልቅ ስህተት ሰርተሻል፣ እንደዛ አይነት ነገር በፈጠረሽ ሁለተኛ እንዳታደርጊ። እኛ በሁለታችሁ መካከል አንድ ትንሽዬ እንደናንተ ቆንጆ የሆነች ሴት ወይም ወንድ ማየት እንፈልጋለን። አንቺ ደግሞ እዘጋ መውለድ አልችልም ብለሽ ብሩክን ፕራንክ ስታደርጊው ለሰይጣን ትንሽዬ ነገር ነው ሰይጣን የሚፈልገው። ለሰይጣን በራት ፈጪ። ምንም እንኳን ሁሉን የሚያደርገው ፈጣሪ ቢሆንም ከሰይጣን ጋራ ከፈጣሪ ጋራ ግብግብ ውስጥ አትፍጠሪ። እንደዚ አይነት ቪዲዮ ባለመስራት ተቆጠቢ ነው የምለው። እኔ የእህትነት ምክሬ ነው። ከዛ ሌላው እንግዲህ በጣም የገረመኝ ቲክቶክ ላይ ሪከርድ ተደርጎ ያየሁት ቪዲዮ ማንኛውም ፌመስ የሆነ ቲክቶከርም ሆነ ዩቱበር የአረብ ሀገር ሴቶችን እንደሚንቅ ሰው የለም። ቲክቶከርና ዩቱበር የአረብ ሀገር ሴቶችን ባይንቁማ የውሸት ስራ እየሰሩ ሳይጣሉ ተጣላን፣ ሳይለያዩ ተለያየን፣ ሳያማቸው ታመምን ብለው የአረብ ሀገር እህት፣ የአረብ ሀገር ሸቃላ፣ የአረብ ሀገር ልባምና ቅን ካመመው ጋር የምትታመም ከተደሰተው ጋር የምትደሰትን እንደ ድድብና ቆጥረው የውሸት ሳክሳቸውን አይሰክሱም ነበር። እናም ዛሬ ይህ ቪዲዮ ትዝ ብሎ ሊሰራ የፈለግኩት ምን ለማለት ፈልጌ ነው፣ ማንም ፌመስ የሆነ ቲክቶከርና ዩቱበር የአረብ ሀገር ሴቶችን የአረብ ሀገር ሸቃሎችን የሚፈልጓቸው በቲክቶክም ለታብታብ ነው፣ በዩቱብ ላይክና ቪው የእነሱን ኮተት ቪዲዮ ማንም የሚያይላቸው የለም። ከእነሱ ውጭ በሳክስ ደረጃ እንደሚወዷቸው ይገልጹላቸው። በተግባር ግን አንድም አረብ ሀገር የምትኖርን ሴት ችግር ደርሶባት ፌመስ የሆነ ቲክቶከርም ሆነ ዩቱበር እርዳታ ሲያደርግላት አይቼም ሰምቼም አላቅም። ካለ ሸራርኩኝ። ግን በቀደም ባየሁት ቪዲዮ ላይ ሀይሚና ብሩክ የመጀመሪያዎቹ ናቸው ማለት ይችላሉ። ከአሁን በፊትም እንደዚህ የመጀመሪያ ሆነው የሰራሁት ቪዲዮ አለ፣ ምን እንደሆነ ባላቅም የመጀመሪያዎቹ ናቸው። ማንም ዝቅ ካለ ላውን ከሸቃላ ጋራ አብሮ ላይቭ ላይ ገብቶ ማበረታታት ቡሽ ማድረግ ምናምን አድርጉ የሚል የለም። ሀይሚና ብሩክ ግን እኔ ሪከርዱን ያየሁት እሞ ሁላችንም ጋር ያለውን ነገር በእሞ አይታችሁ መረዳት ትችላላችሁ። ቢያንስ ጌሟን ለመጫወት 4 ሚኒት እንኳን ጊዜ አልነበራትም። ሀይሚና ብሩክ ግን መድረኩ ሀይሚና ብሩክ እንዲሁም የእሷ ጓደኞች የሆነው
መድረኩን ተቆጣጥረው በታብታብም ፕላስ ጨዋታው ሲጀመረም እንግዲህ ታብታብ ሲያደርጉ ነበሩ። ከታች ሆነው ጨዋታው ሲጫው ለ4 ሚኒት እንኳን ታይማታ እንግዲህ በዞሮ በሳይለንት ስትጫወት ሀይሚና ብሩክ ባላቸው ኢትዮጵያ ውስጥ ሆኖ ጊፍት መስጠት በጣም ከባድ ነው። እውነት ስነግራችሁ የላቸውም ማለት ሳይሆን ወደ ዶላር ሲቀይሩ የኢትዮጵያ ብር በጣም ነው የሚጎዳቸው። አሁን ከሀገር ውጭ ያለን በኢትዮጵያ ብር ሲመነዘር ብዙ ነው፣ ግን የኢትዮጵያን ብር ወደ ከሀገር ውጭ ወደ ዶላር ሲመነዘር በጣም ብዙ ብር ነው የሚያወጡት። እና ቶቧ ናት ይመስለኛል ሀይሚ ባለሳሳ ከተሳሳኩ ካረሙኝ። ለማንኛውም ይህ መልካምነታችሁ ለማዳም ቅመሞች ያላችሁን ፍቅር ያላችሁን አመለካከት በግልጽ እያሳያችሁበት ነውና ሳላደንቃችሁ አላልፍም።